በሚሊዮኖች የሚቆጠሩ ዜጎች በገንዘባቸው፣ በንብረታቸው፣ በእውቀታቸው የሚገነቡት የእያንዳንዱ ኢትዮጵያዊ የላብ ፌርማ ያረፈበት ግድብ በመሆኑ የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣ የፋይናንስ ምንጮችና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛው መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው። መሐንዲሶች እኛው፣ የፋይናንስ ምንጮች እኛው ሆነን የምንገነባው ነው የተባለለትን ግድብ የእያንዳንዱ ኢትዮጵያዊ የላብ ፊርማ ያረፈበት ተብሎም የተነገረለትን ደግሞም በተግባር ኢትዮጵያውያን ሁሉ የተመሙለትን ከዶሮ እስከ በሬ ሸጠው ያነጹትን የኢትዮጵያ ህዳሴ ግድብ የአሜሪካው ፕሬዝዳንት ግድቡን የገነባችው አሜሪካ ነች፣ ለዚያውም በሞኝነት ብለው አውጀዋል። አረ በፍጹም ብሎ የተናገረ የ4 ኪሎ ቤተ መንግስት የለም። ከዚህም አልፎ የግድቡ መገንባት ወደ ናይል የሚሄደውን ውሃ የሚቀንስ ነው በማለት ትራምፕ ያሰፈሩት መልእክት ለአንድ አገር ወዳድ መንግስት ጠብ አጫሪ መልእክት ነው ብሎ የሚያስቆጣ ቢሆንም የኦህዴድ ብልጽግና ግን ትራምፕ ተሳስተዋል የማለትን ድፍረት ሊያወጣ አልቻለም። ይህንን ከሚታወቅበት አገር ጠልነትና እንጥፍጣፊ የአገር ፍቅር ስሜት አለመኖር ጋር የሚያያይዙት ሰዎች ቢኖሩም ምናልባት ሳናውቅ የተቀበለው ገንዘብ ቢኖር ነው እስከ ማለትም ደርሰዋል። በእርግጥ የአሜሪካው ፕሬዝዳንት ያንን መልእክት መጻፋቸው የአዲስ አበባውን መንግስት ሊያስቆጣው አይችልም። ኢትዮጵያውያን ገንዘብም ህይወትም ከፍለው ያነጹትን ግድብ የአሜሪካ መንግስት ነው የገነባው፣ የተገነባው ግድብም የግብፅን የውሃ ድርሻ የሚጎዳ ነው የሚል መልእክት ሲወጣ አጀንዳው ኢትዮጵያዊ በመሆኑ የኢትዮጵያውያንም በመሆኑ ጉዳዩም የብልጽግና አይደለምና በዝምታ ታልፏል። ብልጽግና ከጉዳዮቹና አጀንዳዎቹ ዋነኛውን ጦርነቱን እንዲተው አሜሪካ ስትጠይቀው የሚያሰማው ቁጣ ነጭ ደብዳቤ ለነጭ ቤተ መንግስት እስከ መጻፍ የሚያደርስ ነበር። ኖሞር እያሉ ከመንጋጋት አልፎ ሰማንታ ፓወርን በቀበሌ እናቶች እስከ ማስጠንቀቅም ይደርስ ነበር። በጣም የቅርቡን እንኳን ብናስታውስ ባሳለፍነው ዓመት የአሜሪካው አምባሳደር ኤርቪን ማሲንጋ የኦሮሞ ነጻነት ሰራዊትንና ፋኖን በስም ጠቅሰው መግለጫ መስጠታቸውን ተከትሎ ጦርነትም እንዲቆም በመጠየቃቸው ምክንያት የውጭ ጉዳይ ሚኒስቴር ሲያብድ እንደነበር አይዘነጋም። እንዴት ሸኔና ጽንፈኛ ላሉልኝም ከማለት አልፎ ጦርነት ይቁም ብለው በውስጥ ጉዳያችን ላይ አስተያየት ሰጡ እስከ ማለት ደርሶም እንደነበር ይታወሳል። እናም ብልጽግና ስለ ሀገራዊ ፕሮጀክቱ ስለ ህዳሴ ግድብ ቁጣ ሊሰማው አይችልም። ብልጽግና የሚቆጣው ጦርነትህን ተው ሲባል እንጂ ግድቡን የገነባ ነው እኛ ነን ደግሞም የውሃውን መጠን የሚቀንስ ነው ተብሎ ሲነገር ሊናገር አይችልም። 65 በመቶ ተጠናቆ የተሰጠውን ግድብ ቀሪውን 35 በመቶ ለመጨረስ 7 ዓመታት የወሰደበት ያለ ምክንያት አልነበረም። 1300 ሜጋዋት እንዲቀነስ የሚያደርገው ያለ ሰበብ አይደለም። ስለዚህ ምንም አስተያየት ያለ መስጠቱ ምክንያት አንዳች የደበቀው ነገር ቢኖር ነው የሚሉ ሰዎች ግምታቸውን በብዙ እያስቀመጡ ነው። በግድባችን ሰበብ ምን በልቶ ምን አምጥቶብን ስንት ተቀብሎበት ይሆን የሚል ጥያቄም እያነሱ ነው። በእርግጥ እዚህ ጋር ፍንጮች አሉ። ፍንጮቹ በዚያ ሰሞን የነበረውን ነገር ከሚያውቁ ሰዎች ጠይቀን ዋይት ሃውስ ድረስ ሄደው የተነጋገሩ የሚያስታውሱትን አስታውሰን በዝርዝር ከመመልከታችን በፊት ግን አሁንም የአገዛዙን ጠባይ በማስመልከት አንድ ማስረገጫ እናስቀምጥ። ብልጽግና በብሔራዊ ክብርና አጀንዳዎች ላይ የሚሟገት የአገር ጥቅምና ስም ተነካም ብሎ የሚቆጣ አገዛዝ ሳይሆን ጦርነት አቁም ሲሉትና በመሪዎቹ የግል ጥቅም ላይ የተዛባ ነገር ተነግሯል ተብሎ ሲያስብ የሚያበሳጨው መሆኑን ለማሳየት አንድ አጋጣሚን ጨምር። ልክ ባሳለፍነው አርብ ምሽት እንዳደረጉት ሁሉ ዶናልድ ትራምፕ ከ5 ዓመታት በፊት የኖቤል ሽልማቱ የሚገባው ለኔ ነበር በማለት የጠቅላይ ሚኒስትር አብይን ስም ሳይጠቅሱ ለሳቸው መሰጠቱ ልክ አለመሆኑን ተናገሩ። በዚህ ጊዜ አብይ ተቆጡ። ያለቻቸውን እንግሊዘኛም ይዘው ከሚዲያ ፊት ወጡ። ትራምፕ እንዲህ ማለታቸው ተገቢ አይደለም፣ ሄደህ ኦስሎን ጠይቅ ብለው ተናገሩ። To be honest, I don't have any clue about the criteria, how the Nobel Committee select an individual for the prize. So the issue of President Trump must go to the Nobel Prize Committee, and if President Trump complained, it must go to Oslo, not to Ethiopia. የብልጽግናዎች አለቃና ስብስቡ አስተያየት የሚሰጡት በአገር ጉዳይ ሳይሆን እንዲህ ባሉ የግል ጉዳዮች ላይ ዶናልድ ትራምፕ ሲናገሩ ወይም
ጦርነት ተው ብለው ሲናገሩ ነው። እናም የአዲስ አበባው ስብስብ ህዳሴ ግድብን ያነጸችው አሜሪካ ነች በሚለውም ሆነ ግድቡ የታችኛው ተፋሰስ ሀገራትን የውሃ ድርሻ የሚቀንስ ተደርጎ በተጻፈው የትራምፕ መልእክት የሚቆጣ አንጀት የለውም። እንዲህ ያሉ ብሶቶች የሚመነጩት ከአገር ፍቅር ነውና አገሩን ለማፍረስ 724 የሚተጋ ኃይል ለታሪክም ሆነ ለአሁን መጥፎ ምስል ያለውን ይህንን የትራምፕ ንግግር ከቁብ ሊቆጥረው አይችልም የሚለውን ብዙዎች ይስማሙበታል። ግድቡ ግን ገና ከጅምሩ በኢትዮጵያን እንደሚገነባ የሀብት ምንጮቹም ዜጎች ራሳቸው ይሆናሉ በሚል እምነት የተጀመረና ሲገነባ የቆየ ነው። ግድቡን ለመስራት ብድርና እርዳታ እንዳናገኝ የተለያዩ ኃይሎች ባደረጉት ከፍተኛ ርብርብ ምክንያት የፕሮጀክቱን ወጪ ለመሸፈን የሚተባበረን ሀገር ወይም ተቋም ማግኘት አልቻልንም። ስለሆነም ወጪውን ብቻችንን ከመሸፈን አልፈን ከራሳችን ቁጠባ ለመሸፈን የምንገደድበት ሁኔታ ተፈጥሯል። ሸክሙን ለማቃለል ያደረግነው ጥረት ስላልተሳካና ያለፉት 50 ዓመታት ታሪካችን እንደማይሳካ ያረጋገጠልን በመሆኑ የሚኖረን አማራጭ አንድም ግድቡን አለመስራት ነው፣ አለበለዚያም እንደምንም ወጪውን በራሳችን መሸፈን ነው። ከነዚህ ሁለት ከባድ አማራጮች መካከል የኢትዮጵያ ሕዝብ ምርጫ የትኛው እንደሚሆን ግልጽ ነው። በተለመደው ወኔው ምንም ያህል ድሃ ብንሆንም ድህነታችንን ለማስወገድ ማንኛውንም መስዋዕትነት ለመክፈል ዝግጁ ነን። ስለዚህ ፕሮጀክቱ መሰራት አለበት እንደሚል ላፍታም ያህል አልጠራጠርም። የህዳሴ ግድብ የተጀመረው የአገርንና የህዝብን አቅም በመተማመን ነበር። እስከ አብይ አህመድ ስልጣን መያዝ ዕለት ማለትም እስከ መጋቢት 24 2010 ዓ.ም ድረስ 65 በመቶ ተሰርቶ የተጠናቀቀውም በዚሁ መንፈስ ነበር። ጠቅላይ ሚኒስትር አብይ ግን ህዝቡ ያዋጣው ኢምንት ነው በማለት ነበር ገና ስልጣን ላይ በመጡ በመንፈቁ የህዝቡን ተሳትፎ ማጣጣል የጀመሩት። አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። ህዝቡ ለግድቡ ያለውን አበርክቶ እንዲህ አድርገው የሚመለከቱት ጠቅላይ ሚኒስትር የአገሪቱ ህዝብ ከሊቅ እስከ ደቂቅ ከወታደር እስከ ወዛደር ያዋጣውን ገንዘብ እንዲህ አሳንሰው የሚመለከቱት አብይ እዚህ ያፈሰስነው ግን ከ100 ቢሊዮን በልጧል ይላሉ። እኛ ሲሉ ራሳቸውን መሆኑ ነው። ከኪሳቸው እንዳወጡት ሁሉ የአገሪቱ በጀትም የህዝቡ በጀት እንደሆነ እንኳን የሚያውቁ አይመስልም። እናም ገንዘብ የሚያፈሰስኩ እኔ ውሃም የያዝኩ እኔ ነኝ ይላሉ። ህዳሴ ተሸጠ የሚለው ዜና በደንብ ተነገረ፣ ብዙ ሰው ገዛው። እራል ተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያዝኩ። አንዳ ካፋና ዶማ ያነሱ ይመስል እኔ ውሃ ያዝኩ እያሉ የኢትዮጵያ ህዝብ ያዋጣው ግን 10 በመቶ ብቻ ነው እያሉ እያጣጣሉ ይህም ኢምንት ነው እያሉ የኢትዮጵያው ጠቅላይ ሚኒስትር ያሳነሱትን የህዝብ ሚና የአሜሪካው ፕሬዝዳንት ደግመውታል። እናም ዶናልድ ትራምፕ ልክ እንደ አብይ አህመድ የህዳሴ ግድብ በኢትዮጵያ ህዝብ ሳይሆን በአሜሪካ መንግስት ሀብት የተገነባ አድርገው ሲናገሩ የአዲስ አበባው ቤተ መንግስት ልክ ናቸው እንደሚል የሚጠበቅ ነው። ባለቤቱ ያቀለለውን አሞሌ ሌላው ሊያከብረው አይችልምና የኢትዮጵያን ህዝብ አበርክቶ ያራከሱት ጠቅላይ ሚኒስትር አዲስ አበባ ተቀምጠው ከዋሽንግተን ምንም ነገር ቢሰማ የማይጠበቅ ሊሆን ይችላል። አንድ ወሳኝ ጥያቄ ግን ማንሳት ያስፈልጋል። ዶናልድ ትራምፕ እንዲህ እንዲሉ ያስቻላቸው ነገር ከቶ ምንድነው? በእርግጥ ጠቅላይ ሚኒስትር አብይ ለግድቡ ብለው ከዶናልድ ትራምፕ ገንዘብ ተቀብለው ይሆን እንዴ? ደግሞስ የህዳሴ ግድብን ወስዶ አሜሪካ መዳፍ ላይ ያስቀመጠው ዋይት ሃውስ ወስዶ የጣለው ማን ነው? የሁለተኛው ጥያቄ መልስ አጭር ነው። ህዳሴ ግድብን ከካርቱም አዲስ አበባና ካይሮ አንስቶ ዋሽንግተን የወሰዱት አብይ አህመድ አሊ ናቸው። የመጀመሪያው ጥያቄ መልስም ከዚህ ውስጥ ይፈለቀቃል። This week, the years-long feud over the Grand Ethiopian Renaissance Dam came to the Oval Office, with President Donald Trump meeting the foreign ministers of the three countries on Wednesday.
የሮይተርሷ ጋዜጠኛ ህዳሴ ግድብ ኦቫል ኦፊስ ውስጥ ተገኘ ያለችበት ቅጽበት የሆነው በ2012 ጥቅምት 26 በኢትዮጵያ አቆጣጠር ነበር። በዚያች ዕለት የወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የግብጽና የሱዳን አቻዎቻቸው ሳሚ ሹክሪና ኦስማ መሐመድ ዋይት ሃውስ ውስጥ ከዶናልድ ትራምፕ ጋር መገናኘታቸውን የአሜሪካ የገንዘብ ሚኒስቴር በድረገጹ ላይ ይፋ አደረገ። ሶስቱን ሚኒስትሮች አሜሪካ እያደራደረች መሆኑን ለዚህም በገንዘብ ሚኒስቴር ቢሮ ውስጥ በዓለም ባንክም ተሳታፊነት እየተደረገ መሆኑ ተገለጸ። ነገሩን የብልጽግናው መንግስት ደብቆት ነበር። ሁኔታው ያስገረማቸውም ያስደነገጣቸው ብዙዎች የተለያዩ አስተያየቶችና ጥያቄዎችን ያነሱ ነበር። እነዚህ ሶስት ሀገራት ከአባይ ወንዝና ከህዳሴ ግድብ ውጪ ምን አንገብጋቢ የጋራ ጉዳይ አላቸው? ጉዳያቸው ሲህ ከሆነ ስለምን ዋይት ሃውስ ተገኙ? የሚኒስትሮቹን መገናኘት ይፋ ለማድረግ ከአገሪቱ የውጭ ጉዳይ ሚኒስቴር ይልቅ ስለምን የገንዘብ ሚኒስቴር ተመረጠ? የብልጽግናው መንግስት ይህንን ጉዳይ ለምን ደበቀው? የሚሉትን ጥያቄዎች የመደመር ወጀብ ያላንገላጀጃቸው አገር ወዳድ ኢትዮጵያውያን መጠየቅ ጀመሩ። ሆኖም ይህ ሁሉ ከመሆኑ 4 ቀናት አስቀድሞ አንድ ወሳኝ ውሳኔ ከሩሲያ ሶሺ መሰማቱን ብዙዎች ልብ አላሉም። ለዘመናት በህዳሴ ግድብ ድርድር ላይ አሜሪካና የዓለም ባንክ በአደራዳሪነት እንዲገቡ ግብጾች ሲጠይቁ የነበሩትን ጥያቄ ጠቅላይ ሚኒስትር አብይ ያለ ማቅማማት ያለ ማመንታት ባለሙያዎቻቸውንና ሚኒስትሮቻቸውን እንኳን ሳያማክሩ ይሁን ብለው ተቀብለዋል የሚለውን ዜና የግብጽ ሚዲያዎች በደስታ ሲዘግቡት ሰነበቱ። ለሩሲያ አፍሪካ ጉባኤ ወደ ምስራቅ አውሮፓ የተጓዙት ጠቅላይ ሚኒስትሩ የግብጹን ፕሬዝዳንት በተናጠል አግኝተው በዚህ አጀንዳ ላይ መስማማታቸውን ለመጠቆም ቀለል አድርገው ውይይቱን ከማንም ጋር ብናደርግ ችግር የለውም ብለው የአሜሪካ ትግባልንን ግብጻዊ ጥያቄ መቀበላቸውን አመኑ። በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ግብጽ ለዘመናት ስትጠይቀው የነበረውን የሶስተኛ አካል አደራድረን ጥያቄ የበለጠ የገፋችበት መሆኑ የታወቀው በመስከረም 2012 ፕሬዝዳንት ኤልሲሲ ከወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ለተባበሩት መንግስታት ጉባኤ በተገኙበት ወቅት በኒውዮርክ ከተማ በተናጠል ባደረጉት ውይይት ዋሽንግተን ጣልቃ እንድትገባ ሲጠይቁ ነው። ስለዚህኛው ጉዳይ ምስጢራዊ መረጃዎችን ያጋራው የፎሪን ፖሊሲ መጽሔት ዶናልድ ትራምፕና ኤልሲሲ ከተገናኙ በኋላ አሜሪካ በግድቡ ላይ አደራዳሪ ሆናለሁ ብላ በጥብቅ ተከሰተች ይላል። በመቀጠልም ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ ደወሉ ሲልም ያክላል። ገና ሚያዚያ 2010 እነ ማይክ ሬነርና ዶናልድ ያማሞቶ ቢሮአቸው ሲመጡ ለአሜሪካ ምን ልሁንላት ምን ልታዘዛት ብለው ራሳቸውን ለተላላኪነት እጩ ያደረጉት ለአሜሪካም እሞታለሁ ብለው ለአሜሪካ ሚዲያ የተናገሩት አብይ ከአሜሪካ ፕሬዝዳንት ሲደወልላቸው የትኛውንም ነገር ለመፈጸም ቢስማሙ የማይጠበቅ አይደለም። እናም ትራምፕ ያዘዟቸውን ተቀብለው ጥቅምት 13 2012 ዓ.ም አሜሪካ ገብታ ታደራድረን ዓለም ባንክ ሚዳኘን የሚለውን የግብፅን ጥያቄ መቀበላቸውን ገለጹ። ይህንን ካሉ ከ13 ቀናት በኋላ ነው እንግዲህ የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸውና የውሃ ሚኒስትሩ ስለሺ በቀለ የሚመሩት ልዑክ ወደ ዋሽንግተን የተጓዘው። ኑ እንነጋገር ብሎ ለኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ የጻፈው የአሜሪካ ገንዘብ ሚኒስቴር እንደነበር የሚያስታውሱ አንድ የውጭ ጉዳይ ምንጭ አሜሪካና የዓለም ባንክ በጉዳዩ ላይ እንዲገቡ ፍላጎት የሌላቸው ነባሮቹ ተደራዳሪዎች መሄድ የለብንም ብለው መንግስትን ለመምከር ሞከሩ ይላሉ። ሆኖም ጠቅላይ ሚኒስትሩ መጓዝ አለባችሁ ብለው ማዘዝም ማስገደድም ጀመሩ የሚሉትን አስተያየት ሰጪ አስበውበት ይሁን አመልጧቸው ባላውቅም $10 ቢሊዮን ቃል ተገብቶልናል፣ ሌላም ብዙ ነገር ይደረግልናል፣ ሄዳችሁ የሚሏችሁን ማድረግ አለባችሁ የሚል መመሪያ ሰጡን ሲሉ ይገልጹና ዶናልድ ትራምፕ ቢሮ ስንደርስ ፈጽሞ የኛን ሐሳብ ለማድመጥ ፍላጎት አልነበረም በማለት ሁነቱን ያብራራሉ። እናም አደራዳሪው የአሜሪካ የገንዘብ ሚኒስቴር መሆኑ ሲታይ የጠቅላይ ሚኒስትሩ የ$10 ቢሊዮን ጉዳይም ሲታወስ ምናልባት የብልጽግናዎች አለቃ አንዳች ሆነ ገንዘብ በህዳሴ ግድብ ስም ተቀብለው ይሆን የሚለውን ጥያቄ ያወፍረዋል። ራሳቸው ጠቅላይ ሚኒስትሩም ከዚህ በፊት በሚስጥር ሲነገር የነበረውንና ህዳሴ ግድብን ሸጠውታል ሲባል የነበረውን አጀንዳ ሸፈን አድርገው ለገንዘብ መደራደሪያነት እንዳዋሉ ታምነዋል። ከዚያ የዋይት ሃውስ ድርድር ጅማሮ በኋላ በዚያው ሰሞን ፓርላማ ላይ ንግግር ያደረጉት አብይ ድርድሩን ቶሎ ከጨረስን እርዳታ ይሰጠናል ብለዋል። ይህንን ስናስታውስም ነው እኒህ ሰውዬ በግድቡ ስም ገንዘብ ተቀብለው ይሆን እንዴ የሚለውን ጥያቄ ተጨባጭ የሚያደርገው። የአሜሪካው ፕሬዝዳንት የወርልድ ባንክ ፕሬዝዳንት ማልፓስና የትሬጀሪ ሚኒስትር በጋራ ሆነው ረዘም ላለ ጊዜ በስልክ አወያይተውኛል። በቅርርብ በንግግር በስምምነት ጉዳዩ እንዲቋጭና ውሃን በጋራ መጠቀም ልማትን በጋራ ማልማት ደህንነትን በጋራ መቀነስ እንዲሳለጥ ይህም ካደረጉ ከፍተኛ እርዳታ ለማድረግ ዝግጁነት ያለ መሆኑን ተገልጿል።
ከተስማማን እርዳታ ለመስጠት ወስነዋል። አሜሪካና የዓለም ባንክ ረድተውናል ወዘተ የሚለው ንግግር የህዳሴ ግድብ ለችርቻሮ እንደቀረበ ግልጽ ነበር። ይህ በተሰማ ጊዜም የህዳሴ ግድብ ህልውና አደጋ ውስጥ መውደቁ መነገር ጀመረ። ግድቡ እንዳይገነባ ሲቃወሙ የነበሩት አሜሪካና የዓለም ባንክ ለኢትዮጵያ የሚጠቅም ነገር ሊያመጡ አይችሉም፣ ጠቅላይ ሚኒስትሩ ህዳሴ ግድብን ሸጠውታል የሚለውን ጥቂት አገር ወዳዶችም ይናገሩት ያዙ። ይህንን የበለጠ ግልጽ የሚያደርግልን የጥቅምት 26 2012 የዋይት ሃውስ ስብሰባ ነውና በቦታው የነበሩ ምንጮቻችንን ዋቢ አድርገን ያንን ሁኔት እናስታውሰው። በአሜሪካ ፕሬዝዳንት ቢሮ ስንደርስ መጀመሪያ ትራምፕ ዲፕሎማትና ገለልተኛ መስለው መናገር ጀመሩ የሚሉ አንድ የድርድር ቡድኑ አባል ኢትዮጵያና ግብጽ የአሜሪካ ወዳጆች ናችሁ፣ ሱዳንም ከቅርብ ጊዜ ወዲህ ወዳጃችን እየሆነች ነው፣ እናንተ ሶስታችሁ የምታደርጉት ስምምነት ለአካባቢው በጣም ጠቃሚ ነው በማለት መናገራቸውን ያስታውሳሉ። ሆኖም ትንሽ ቆይተው ይህንን ችግራችሁን እንድትፈቱ አሜሪካና የዓለም ባንክ ያግዟችኋል፣ ችግራችሁን የማትፈቱ ከሆነ ግን የተለየ ጥረት አይጠይቀኝም፣ የምታገኙትን ድጋፍ ማስቀረት ነው፣ አሁን የምፈልገው ችግራችሁን ፈታችሁ አቅርቡልኝ፣ የምፈልገው እሱም ብቻ ነው በማለትም መናገራቸውን የሚገልጹት እኒሁ የድርድር ቡድኑ አባል ዶናልድ ትራምፕ እያስፈራሩ የነበረው ኢትዮጵያን እንጂ ግብጽን እንዳልነበር ግልጽ ነበር ይላሉ። ትራምፕ ይህንን መመሪያ ከሰጡ በኋላ የአገሪቱ ገንዘብ ሚኒስትር ስቴቨን፣ የዓለም ባንክ ፕሬዚዳንት ማልፓስና የትራምፕ አማችና የመካከለኛው ምስራቅ ጉዳይ ፈጻሚ ጃሬድ ኩሽነር በተገኙበት በግምጃ ቤት ቢሮ ውስጥ ድርድር ተጀመረ። በአባይ ወንዝ ላይ ለሚሰሩ ፕሮጀክቶች ብቻ ሳይሆን በተፋሰሱ ዙሪያ ለሚኖሩ አርሶ አደሮችም አንድም ድጋፍ አላደርግም ሲል የኖረው የዓለም ባንክ እንዴት ግድብ ይገነባል እያለ ሲጮህ የነበረው የአሜሪካ ግምጃ ቤት አጋፋሪ የድርድር ሰነድ አርቃቂና አስታራቂ ሆነው ተከሰቱ። ግብጾችም የህዳሴ ግድብን በጋራ እናስተዳድረው፣ በየዓመቱ ወይም በታችኛው ተፋሰስ ሀገራት ላይ ድርቅ ሲያጋጥም የሚለቀቅን የውሃ መጠን 41 ሚሊዮን ሜትር ኩቢክ እናድርገው፣ ድርቅ ሲያጋጥመን ኢትዮጵያ ካሳ ትክፈለን ወዘተ የሚል ሐሳብ ይዘው ቀረቡ። ይህንን የግብጾችን ሐሳብ ያዳመጠው የኢትዮጵያ ልዑክም ለሁለት ተከፈለ ይላሉ አንድ ሌላ የድርድር ቡድኑ አባል። አንደኛው ጠቅላይ ሚኒስትሩ $10 ቢሊዮን ከዓለም ባንክ ድጋፍ ስለሚሰጠን ፈርሙ ብለውናል፣ እንስማማ ሲሉ፣ ሌላኛው ወገን ደግሞ ይህንን ፊርማ ፈርሞ መሄድ የአገር ክህደት ነው በሚለው አቋማቸው ጸኑ። የግብጾች ጥያቄ ባጭሩ ሲቀመጥ የህዳሴ ግድብ የኛ የውሃ ታንከር ሲቸግረን የምንከፍተው መጠባበቂያ ቋት መሆኑን እመኑ የሚል እንደነበር የሚያስታውሱ አንድ የድርድር ቡድኑ አባል ደግሞ ይህንን መፈረም የአገር ክህደት ነው እያሉ ለመከራከር የሞከሩ ሰዎች የጠቅላይ ሚኒስትሩ ቀኝ እጅ በነበሩትና ያንን ድርድር ካሳኩ በተባበሩት መንግስታት ውስጥ ኃላፊነት እንደሚሰጣቸው ቃል በተገባላቸው የውሃ ሚኒስትሩ ስለሺ በቀለ ከባድ ተቃውሞና ትችት አስተናገዱ ይላሉ። በዚህ ምክንያት ድርድሩ በሌላ ቀጠሮ ለመገናኘት ወስኖ ከተለያየ ከጥቂት ቀናት በኋላ ነገሩ በድጋሚ ዶናልድ ትራምፕ ጋር ደረሰ። ትራምፕም ከግድቡ የሚለቀቀው ውሃ ከ39 እስከ 40 ቢሊዮን ሜትር ኩቢክ እንደሆነ ወይም ግድቡ ከሚይዘው 74 ቢሊዮን ሜትር ኩቢክ ግማሽ በላይ የሚሆነውን ለግብጽ እንዲለቀቅ፣ አስተዳደሩንም በሶስቱ ሀገራት ጥምረት እንዲመራ ሐሳብ ቀረበ። ይህንን ለማድረግ የብልጽግናው ጠቅላይ ሚኒስትርና የእሳቸውን ትዕዛዝ ለመፈጸም የሚረባረቡ ተደራዳሪዎች ጫፍ መድረሳቸው የተዘገበ ባለበት ወቅት የብልጽግናው መንግስት ባለስልጣናት ብዙ ነገር ተስማምተን ጨርሰናል እያሉ ማስነገር ጀመሩ። የህዳሴ ግድብ መገንባት ወደ ታች የሚወርደውን ውሃ እንዲቀንስ ያደርጋል የሚለው የዓርብ ዕለቱ የዶናልድ ትራምፕ መልእክት የሚመነጨውም በዚያ ድርድር ላይ ከተንጸባረቀው የግብጽ አቋም ነው። Transboundary water. How the dam is filled and how it is operated in a manner that does not have significant harm on the downstream countries, whether Egypt and Sudan. ኢትዮጵያውያን ገንዘባቸውን አውጥተው ህይወታቸውንም ከፍለው የገነቡትን ግድብ የአሜሪካው ፕሬዝዳንት ያልሆነ ስም መስጠታቸው፣ የታችኛው ተፋሰስ ሀገራትን የውሃ ድርሻ ይቀንሳልን ማለታቸው የአዲስ አበባን ቤተመንግስት ሳያስደነግጠው የመቅረቱ ዋና ምክንያት ለአገር ተቆርቋሪ አንጀት የሌለው መሆኑ ነው የሚል ቢሆንም ምናልባት በግድቡ ሰበብ ቤተመንግስት መስሪያ ወይም ድሮን መግዣ አሊያም ለግል መበልጸጊያ የሚሆን ገንዘብ ያኔ የህዳሴ ግድብ ድርድርን ለአሜሪካ በሰጠበት ወቅት ተቀብሎ ይሆን የሚለውን ጥያቄ ጆሮ ገብ ያደርገዋል። ግብጽን ለማስደሰት ብሎ 1300 ሜጋዋት ከህዳሴ ግድብ ላይ የቀነሰ፣ ካይሮ ድረስ ሄዶ ወላሂ ብሎ የማለ፣ ድርድሩን ከሶስትዮሽ ውይይት አውጥቶ ለአሜሪካና ዓለም ባንክ ያስረከበ፣ ለድሮን መግዣ ከአይኤምኤፍ ገንዘብ ለማግኘት ብሎ የኢትዮጵያን የገበያ ሉዓላዊነት የሸጠ አእምሮ በግድቡ ላይ ለፈጸመው ወንጀል ውለታ ይሆን ዘንድ ጉርሻ አልተቀበለም ብሎ እንዴትስ መከራከር ይቻላል? አንድ እውነት ግን አለ። ታላቁ የኢትዮጵያ ህዳሴ ግድብ በአንድ የአገሩ ክብርና ልማት በሚያስጨንቀው አርቆ አሳቢ መሪ ተጀምሮ የራሱን አድዋ በጻፈ ትውልድ የተገነባ የኢትዮጵያ ህዝብ ማህተም ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።